ኳስን ማየትና መጫወትን በተመለከተ የተወሰኑ ነገሮችን በዚህ ክፍል እናንሳ። እንግዲህ ኳስ የሚባለው ነገር ሐላል ከተባሉ ነገሮች መካከል ነው። ግን ደግሞ ከጎን ተጎዳኝተውት ያሉ ነገሮች ታይተው ሊከለከልም የሚችል ነገር ነው። ሐላል መባሉ ቀርቶ ሐራም ለገይሪሂ የሚባል ነገር ይኖረዋል። እንግዲህ በተለያዩ አጋጣሚዎች ስለ ኳስ ይወራል። ሰዎች ጋር ክፍተቶች ኖረው የሚያዩበት መንገድ ወይም ደግሞ የሚጫወቱበት መንገድ ክፍተትን ፈጥሮ ተው አላህን ፍሩ የሚባልባቸው ዳዕዋዎችን እንሰማለን በየጊዜው። በደንብ ስለዚህ ነገር ብዥታ እንዳይኖር በሚያደርግ መልኩ ብዙ ተወርቷል። ክልክል ነው አልተባለም። ማየት ካለ የሚታይበት መንገድ ጤነኛ ይሁን፣ መጫወትም ካለ እንደዚያው እየተባለ ነው አይደለ ዳዕዋ እየተደረገ ያለው። ግን ሰዎች ጋር ደግሞ አለማስተካከል የሚባለው ነገር በጣም እየተስተዋለ ነው። አዎ መሳነፍ መዳከም ይኖራል። ነፍስያ ሸይጣን አሸንፈውን እንግዲህ የምንወድቅባቸው ብዙ ስህተቶችና ጥፋቶች ይኖራሉ። ግን ደግሞ ሙስሊም እስከሆነን ድረስ በአላህ አምኛለሁ እስካለን ድረስ እየታወቀን ልክ ያልሆነ ነገር ላይ መግፋት የለብንም። ኳስን በተመለከተ በዚህ ዘመን ማውራት ሰው እኮ አልሰማ ባይ ሆኗል፣ አለማውራት ይሻላል እስከ መባል የምንሰማቸው ነገሮች አሉ አይደል? በጫት በሲጋራ አደንዛዥ በሚባሉ ሱሶች ተጠቅተው በዚህ ነገር እንደሚማቅቁ አይነት ሰዎች በኳስም እንደዚያው ተለክፈው ያሉ ብዙ ሰዎች አሉ። እና የምናይበትን የምንጫወትበትን መንገድ ጤነኛ ብናደርግ፣ በተለይ ማየትን በተመለከተ ካዩም ማየት የሚገባው በቃ የሰላት ሰዓትን እየተሻሙ መሆን የለበትም። አብዛኛዎቹ ጨዋታዎች ያሉት የሰላት ሰዓት ነው፣ በተለይ በመግሪብና በኢሻ። ከዚያ ውጪ ገፋ ብለው ሌሊት ላይ 4 ሰዓት 6 ሰዓት ላይ ሁሉ ያሉ ጨዋታዎች አሉ። ያው እዛ ተጫዋቾቹ ምሽት ላይ ላይሆን ይችላል የሚጫወቱት፣ እንደየሀገሩ እንደየቦታው ይለያያል። ከዚህም ጋር በተያያዘ መጨረሻ ላይ የምናነሳው ነገር አለን። መጫወቱን በተመለከተ አንድ ማነሳላቸው ነገር አለ፣ እንመጣበታለን። እና ኳስን ለማየት ብሎ የሰላት ሰዓትን ማሳለፍ አይገባም። መግሪብም በወቅቱ ኢሻንም እንደዚያው በወቅቱ በጀማ ወንድ ከሆነ መስጂድ ሄዶ መስገድ አለበት ተብሏል። ይሄ ግዴታ ነውና ይሄን ማጓደል ውስጥ መግባት የለብንም። ማየቱ ያስደስታል፣ ደስ የሚል ነገር አለው። ግን ደግሞ እንደዚህ የአላህን ሐቅ እስከ ማጓደል መድረስ የለብንም። ከዚያም ውጭ ሌሎችም ሐቆችን የቤተሰብን ሊሆን ይችላል፣ የግል ስራን ሊሆን ይችላል። ለዚህ ነገር ብለን ልንተዋቸው ማይገቡ በርካታ ነገሮች አሉ። ሰላት ሰዓት ላይ በኳስ ተጠምዶ ማሳለፍ ማለት አላህ ኑ ስገዱልኝ እያለ ተወባከ የራሱ ጉዳይ እንደማለት እኮ ነው። እንዲህ ከማለት እኮ ማይተናነስ ነው ተግባራችን ነው አይደለም? በተከበሩ ሙአዚኖች አስጠርቶን ኑ ለኔ ለጌታችሁ ለአላህ መታችሁ አምልኮ ፈጽሙ እየተባለ ተወባከ ይደርሳል። ቀስ ብለን እንሰግዳለን በኋላ እንመጣለን ማለት እኮ ነው። በተዘዋዋሪ ቢጠቁመው ይሄንን ነው ተግባራችን። አላህን መዳፈር፣ ለአላህ ዴንታ ቢስ መሆን፣ ለአላህ ቦታ ማይሰጥ አይነት ሰው መሆን ማለት ነው። ከዚህ አንጻር ይሄን ነገር ማሰብ ያስፈልጋል። እና ካየንም ደግሞ እናይበትን መንገድ በቃ ጤነኛ ማድረግ። ይሄ መደገፍ የሚባለው ነገር ከተወገዙ ነገሮች መካከል ነው። በተለይ ለአንድ ቡድን ወግኖ ያ ቡድን ሲያሸንፍ እየዘለሉ እያበዱ፣ ሲሸነፍ ደግሞ እየተናደዱ እየተደባደቡ እየተሰዳደቡ መገኘት፣ እንዲህ አይነት ነገር ውስጥ በሚገቡበት ልክ መደገፍ ይሄ ተከለከለ። እኔ የገሌ ደጋፊ ነኝ ገሌ ነው የሚመቸኝ ብሎ የገሌ ደጋፊ ምናምን ተብሎ እንደዚህ ስም የወጣለት በዛ የሚታወቅ እስከ መሆን ድረስ መድረስ የለብንም። ልክ እንደዚሁ ቁማር ውስጥ እየገቡ የገሌ ቡድን ያሸንፋል እያሉ እየመደቡ እያስያዙ ይሄ ተከልክሏል፣ አይፈቀድም፣ አይቻልም፣ የሚታወቅ ነገር ነው። እና ከዚህ መራቅ አለበት። እና ደግሞ አንድ ሰው ሲያይ ማየት ያለበት ብዙ ሰዎች ጋር ሊኖር የሚችል ክፍተት ነው ብዬ ነው። በኋላ ጨዋታው ካለቀ በኋላ እገሌ እኮ እንዲህ ነበረ እንዲህ ያሉ ስለ ጨዋታው ለማውራት አላማ መሆን የለበትም። ሰብሰብ ሲሉ የሆነ ቁጭ ሲሉ ሲቀማመጡ ቡና ማጣጫ
ወሬ ማጣፈጫ ሊደረግ ለዛ ዓላማ ተብሎ አይደለም የሚታየው። ብዙ ሰው ወደ ኳስ የሚቀርበው ለዚህ ነው። እንደውም ብዙ ኳስ ማየት የጀመሩ ሰዎች አሉ በጓደኞቻቸው ኢግኖር ስለተደረጉ። እነሱ አያዩም፣ አብረዋቸው ያሉ ጓደኞቻቸው ግን ኳስን ያያሉ። ለሁለት ሆነው ሲያወሩ ከዚያም በላይ ዳር ሲያረጓቸው እነሱን ዝም ሲሏቸው እኔም በቃ ማየት አለብኝ ከእኚህ ሰዎች ጋር በጨዋታ ለመቀላቀል አብሮ ወሬ ላይ ተሳትፎ ለማድረግ ማየት አለብኝ ብለው ኳስ ማየትን የሚጀምሩ አሉ። እና ይሄ የማይረባ ዓላማ ነው። ለዚህ ተብሎ አይደለም መታየት ያለበት። በቃ ቅድም እንዳለው ማየቱ የሚያስደስተው ከሆነ ያያል፣ ለዚህ ዓላማ ብቻ ይታያል። ከዚያ ውጭ መስመር እያሳተ ይሄዳል፣ ወዳልተፈለጉ ነገሮችም ይወስዳሉ። ይሄ እንግዲህ የሆነ እድሜ ላይ ያሉ ሰዎችን ብቻ የሚመለከት አይደለም፣ ወጣቶችን ብቻ የምንልበት ነገር አይደለም። ሀታ በእድሜ የገፉ የሸመገሉ ሴትም ሆነው አሮጊት ሆነው በዚህ ነገር የተጠመዱ ሰዎች አሉ አይደል? በእድሜ የሚለይ ነገር አይደለም፣ በጾታ የሚለይ ነገር አይደለም። በእድሜ የገፉ ሰዎችንም የሚመለከት ነው፣ ልጆችንም ህፃናቶችንም ሳይቀር ሴቶችንም ቢሆን የትኛውንም ሰው ሙስሊም ነኝ እስካለ ድረስ አንድ ሰው ከዚህ ነገር ጋር ያለውን ነገር ማስተካከል ይኖርበታል። ተማሪዎችም ሆነው ትምህርታቸውን እየጎዱ የፈተና ሰዓት ላይ ማንበብ ኖሮባቸው ከዚያ ወደ ኋላ እያሉ ማየት የለባቸው። በተለይ ሰሞኑን የሚኖር የዓለም ዋንጫ ይኖራል አይደል? ያን እየተከታተሉ ፈተና የቀረበበት ሰዓት ሆኖ እንግዲህ እንደ ኢስላም እዚህ አካዳሚክ ትምህርትም ላይ ቢሆን መጠንከር መወጠር ያስፈልጋል። ቅራትም ላይ እንደዚያው እነዚህን ነገሮች እየጎዱ መሆን የለበትም። ከታየ ወላጆችም ቢሆን እዚህ ነገር ላይ ማሰብ ይኖርባቸዋል። ለፈተናቸው ዝግጅት እንዲያደርጉ እያነበቡ እንዲያሳልፉ ትኩረታቸውን እዛ ላይ እንዲያደርጉ ማድረግ ያስፈልጋል። እቺን በደንብ ያዙልኝ። እና ሌላው መስተካከል ያለበት የኳስ ዜናዎች አሉ። እነዛን ተከታታይ መሆን የተለያዩ ቻናሎች አሉ፣ የተለያዩ የሬዲዮም ይሁን የቴሌቪዥን ፕሮግራሞች አሉ ስለነበረው ጨዋታ ወይም ስለሚኖረው ጨዋታ የሚተነትኑ። እነዚህን ስራዬ ብሎ መከታተልም መኖር የለበትም። ልክ እንደዚሁ ቢሶከር የሚባሉ እንግዲህ ሰምተነው የሆኑ ሰዎች ጋር አይተነው እንዲህ አይነት አፕሊኬሽኖችንም ይሁን መተው መራቅ። በዚህ ልክ እዚህ ነገር ላይ ሳይጠመዱ ኖርማል በሆነ መልኩ ማየት ያስፈልጋል። እንግዲህ ኳስም ማየትን በተመለከተ ሊነሱ የሚችሉት እኚህ ናቸው አይደል? ሌሎች ነገሮች አሉ እንግዲህ እናንተ የምታውቋቸው ልክ አይደሉም ኖርማል አይደሉም የተባሉ የሚነሱ ነገሮችን ማስተካከል፣ ከነዛ ነገሮች መራቅ ይጠበቅብናል። መጫወቱን በተመለከተም ቅድም እንዳልነው በተመሳሳይ በቁማር መሆን የለበትም። መሀል ላይ ሊፈጠሩ አለመግባባቶች ሊኖሩ ይችላሉ። በዚያ የተነሳ መጋጨት፣ ጥል ውስጥ መግባት ይሄም መኖር የለበትም። አዎ ሊያስደብር የሚችል ነገር አይጠፋም እና በትንሽ ነገር ለጨዋታ ብለው በያዙት ነገር ከባድ ነገር ውስጥ ተገብቶ መጣላት፣ መቆራረጥ እንዲህ አይነት ነገር መኖር የለበትም። በተጨማሪ እና ዋናው ቅድም ሌሊት ላይ ማርፈድን በተመለከተ ስናነሳ ያልነው አሁን ላይ በተለያዩ ቦታዎች ላይ የተዘጋጁ ሜዳዎች አሉ። በምሽት ሁሉ ላይቶች ተደርገው ላይቶች ኖረው ቀን መስሎ እየተጫወቱ የሚያሳልፉ አሉ እስከ ሌሊቱ 6 ሰዓት ድረስ። ከዚያም በላይ ከዚያም በታች ማምሸት በማይገባበት ልክ አምሽተው እየተጫወቱ የሚያሳልፉ አሉ። ከኢሻ በኋላ በቃ ነቢዩ ከልክለዋል፣ ወዲያው መተኛት አለበት። አስገዳጅ ነገር ኖሮ ካልሆነ በስተቀር ምናልባት ከቤተሰብ ጋር ሰብሰብ ብሎ የሚያወሩበት እንግዳ መጥቶ ሊሆን ይችላል። ወይም ቀን ላይ አብዛኛው ሰው ስለማይገናኝ እንግዲህ አባወራው በስራ ነው የሚያሳልፈው፣ ልጆች ትምህርት ላይ ናቸው። እንደዛ ሆነው ማታ ላይ ብቻ የሚገናኙ ቤተሰቦች ይኖራሉ። ትንሽ ሰዓት ቆየት ሊባል ይችላል። ከልክ ሳያልፍ በማይረባ ነገር ውስጥ ሳይገባ እስከ ምሽቱ 3 ሰዓት 4 ሰዓት ድረስ ሊቆይ ይችላል። አስገዳጅ ስራ ያለው ሰው የግሉ ስራ ሊሆን ይችላል ወይ ጥበቃ ሊሆን ይችላል። ቀን የማይሰሩ ሌሊት ላይ ሰዎች የሚሰሯቸው ስራዎች አሉ፣ የጭነት ስራዎች። ያ ኖሮ ካልሆነ በስተቀር ከኢሻ በኋላ መቆየት የለበትም። የእረፍት ሰዓት ነው። ተኝቶ በኋላ ላይ ለሌሊት ተነስቶ ፈጅርን በአግባቡ ሰግዶ መገኘት
ያስፈልጋል። እንደ ሙስሊም እንደዚህ ነው እንድንኖር የታዘዝ ነው። እዛ ጋር አርፍደው ተጫውተው መጥተው ለዚያውም ቤተሰብን እያሳቀቁ ልጄ በሰላም ይመጣ ይሆን እያሉ እየጠበቁ በር ቋ ሲደረግ ተኝተውም ከሆነ ብንን እያሉ እየተቸገሩ የሚያሳልፉ ቤተሰቦች አሉ። እዚህ ነገር ውስጥም ሊከታ አይገባም። መጫወትም ካስፈለገ ቀን ላይ እንዳለው ሐቅም ማጓደል ውስጥ ሳይገባ የሥራ ሰዓቱን ሳይሻማ ከኢባዳም ሳያሳነፈው ሳያርቀው ግዴታ ከሆነበት ከሰላቱ ወደ ኋላ ሳያደርገው ቀን ላይ ሊያደርገው ይችላል። ሌሊት ላይ ግን ምሽት ላይ ግን መደረግ የለበትም። እቺ መስተካከል አለባት። እቺ በደንብ ትያዝ። ይሄን እናስተካከል ነው በቃ። ከኳስ ጋር ያለንን ነገር ጤነኛ እናድርግ። ለአላህ ብለን ለኛው ለራሳችን አስበን ብዙ ጥፋቶች ላይ እንዳንወድቅ ራሳችንንም ሌላውንም እንዳንጎዳ ይሄን ማሰብ ያስፈልጋል። ልክ እንደዚሁ መጫወቱ ላይ ፕሮጀክት ውስጥ ገብቶ መጫወት ሊሆን ይችላል። ፕሮፌሽናል ተጫዋች ሆኖ ታዋቂ እንግዲህ ቡድኖች አሉ አይደለ? እዛም ገብቶ መጫወት ሲኖር የ30 ሰዓት ማሳለፍ ሳይኖር መገላለጥ፣ አውራን ጉልበት ላይ ወይም ከጉልበት በላይ የሆነን ቁምጣ ለብሶ መጫወቱ መኖር የለበትም። እግርን መሰተር በቃ አውራን መግለጥ ውስጥ ሳይኖር ለሴሌብሬሽን ብሎ ማሊያን ማውለቅ እንዲህ አይነት ነገሮችም አሉ። ከዚህ መራቅ መኖር አለበት። ሴቶች ሆኖ ደግሞ አሉ አይደለ? ፕሮጀክት ውስጥ የሚገቡ ፕሮፌሽናል ተጫዋች ለመሆን የተለያዩ ቡድኖች ውስጥ ገብተው የሚጫወቱ ሲጫወቱ ደግሞ ተገላልጠው መቼስ እስላማዊ አለባበሳቸውን ጠብቀው አይደለም አይደል እንዲጫወቱ የሚፈቀድላቸው። ከዚያ አርቀው እዚህ ነገር ውስጥ ገብተው የሚታዩም አሉ። ይሄ ማይፈቀድ ሲጀምር ይሄ የሴቶች ቦታ አይደለም። ሴቶች ሊገኙበት የሚገባ ቦታ አይደለም። እኛ ከወንዶች በምን እንለያለን የሚባልበት ነገር አይደለም። ለወንዶች ተፈቅዷል። ለሴቶች ግን በዚያ ልክ ከሆነ ቅድም ባነሳነው ልክ ከሆነ የተከለከለ ነው። ይሄም ማያቃለ ይሄ መቼስ አይጠፋችሁ። እንግዲህ ሌሎችም ነገሮች ይኖራሉ ያላስተዋልኳቸው ወይም ደግሞ ላለማስፋት ብዬ ያላነሳዋቸው ለእናንተው ትተናል። ልክ ያልሆኑ ማይረቡ መጥፎ ነገሮች ላይ ከሚጥሉ ነገሮች ርቀን ኳስን የምናይበትና የምንጮትበትን መንገድ ጤነኛ ማድረግ ያስፈልጋል ለማለት እፈልጋለሁኝ። አላህ ያግዘን። በዚህ ነገር የሰራናቸውን ስህተቶች፣ ጥፋቶች አላህ ይቅር ይበለን። ከዚህ በኋላ ለማስተካከሉ አላህ ያግዘን። ሰላም አለይኩም ወራህመቱላሂ ወበረካቱ።